አንተ የምትፈልግበት ቦታ ሄደ አስመርምር። ያንተ ልጅ ልታስደርግ ትችላለች። እኔ ምር በቃ ጭንቀት እየለቀቃችሁ ነው ዝም ብላችሁ። ምንና ጭንቀት አንተ አሁን ውጤቱን መጠበቅ አይሻልም? አሁን እንዲህ ብሎ ሰውን ከማሰና አሁን ምን እናመጣለን? እሺ ሌላ እኔ እኮ የምናገረው አንተ ደንዛል እንዴ? ሌላ እንትን ጤና ጣቢያ ሄደን ማስመርመር አለብህ፣ ሆስፒታል መሄድ አለብህ ነው እያልኩ ያለሁት። መጀመሪያ አዳም ተረጋጋ። መጀመሪያ ተረጋጋ። ዝም ብለህ ግንፍል ሰላልክ እኮ እኔ የምተው አይደለሁም። በቃ ለቀህ ወጥተሃል አይደል? ያንን ደግሞ ሪስኩን ራስ ነው የምትወስደው። አልገባኝም። የሚያስፈራክ ነገር አለ? ምንድነው የሚያስፈራኝ? ምንም የሚያስፈራኝ ነገር የለም እኮ። ድጋሚ ጤን ነው ይደረግ። በቃ ሀብቴ እንዳለ ልንለያይ ነው ማለት ነው። ልጁ የሷ ከሆነ ለምን እንደዛ አሰብኩኝ። በቃ ግን አሁን ሀብቴ ሲል ደግሞ ውስጤ እያመነ መጣ ማለት በቃ ልክ ነው። ልታስቀይር ትችላለች፣ የሆነ ነገር ሊፈጠር ይችላል። ያ ሁሉ ነገር ከሚሆን ባልዋልንበት ብለን ዋጋ ከመውሰድ ምከራት ማለት እሷ ሁሌ መለያየት አይደለም፣ ጭንቀት እኮ ነው። ምንም እንደዚህ አታውሪ። በቃ እንደዚህ አትበይ፣ ያስጠላኝ። እሺ አሁን የሚያናድድ ነገሮች አሉ። እኔ እኮ ምን እየሆነ ነው? ሰላም ውድና የተከበራችሁ የኛ ፋሚሊዎች እንደምን አላችሁ? ነው ያለው። እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁት ትንሽ ያው በዚህ ሰሞን አልገባውም አይደለ? እኔ እየመጣውም አልነበረም በብሩክና በሃይሚ ጉዳይ ትንሽ ያው የናኑም ካም ነገር ያላለቁ ነገሮች ነበሩ። እነሱም እየጨራረስኩኝ ነበረ። እግዚአብሔር ይመስገን ሁሉም ነገር አልቋል እና ቪዲዮ ላይ ካየኋቸው ነገሮች እየተከታተልኳቸው ነበር። በእርግጥ እናንተም እያላችሁኝ ነበረ፣ ልጆቹን ዝም አትበላቸው እያላችሁኝ ነበረ። ዝም ብዬ አይደለም፣ ያው ታውቃላችሁ ነገሮች አይመቻቹም። ብዙ ጊዜ የሆነ ነገር ውስጥ ምናምን ስንሯሯጥ ጊዜ ምናምን እንፈጃለን። ግን ያው አሁንም ተመቻችቶልኝ ሳይሆን ነገሩን ምንም ደስ ያላለኝ ነገሮች ስላሉ እናንተም በውስጥ መስመር እባክህ ምናምን እያላችሁኝ ስለሆነ ለዛ ነው የመጣሁት እና ብሩክ ትንሽ አናዶኛል። ሕፃን ልጅ አይደለም። እኔ እንዴት እንዳሰበው አላውቅም። ምናልባት ወይ የዋህነት ሊሆን ይችላል፣ ምንም አይመጣም ነገር ሊሆን ይችላል። ግን በጣም ትልቅ ሪስክ ነው የወሰደው እና በጣም ስላናደደኝ እሱንም ሃይሚንም ጠርቻቸዋለሁ እዚህ ማለት ነው። ቤት ነው ያለሁት ዛሬ፣ ቤት ቁጭ ብዬ ነው ያለሁት እና እስቲ ሁለቱንም ጠርቼ በደንብ አዋያቸዋለሁ። ይሄ ነገር ቀላል አይደለም። ሁለቱን ሊለያይም አንድ ሊያደርግም የሚችል ነገር ስለሆነ ቁጭ ብለን በስርዓት አውርተን ነገሮችን መፍታት አለብን ብዬ አምናለሁ። ምክንያቱም እንዴት አንድ ሰው ዲኤንኤን የሚያህል ነገር ተመርምሮ ለቆ እንዴት ይወጣል እንዴ? ልጅቷ እኮ እያሰበች ያለችው በቃ ሁለቱን አለያይቶ ልጅ አንተ ነው በሚል ይሄ እኮ በቃ አሁን እኮ እንደዚህ አይነት ነገሮች እኮ በጣም በዝተዋል እና ገንዘብ የማይቀየረው ነገር የለም። የሆነ ነገር አርጋ ልታስቀየር ትችላለች እና ብሩክ በጣም ነው ያናደደኝ። ተናድጄ ነው የመጣሁት። ራሴን ለማረጋጋት እየሞከርኩ ነው። ያው ሳወራ ራሱ ትንፋሽ ትንሽ ቁርጥ ይላል። በጣም ተናድጃለሁ። የምር ለመረጋጋት እየሞከርኩ ነው ያለሁት። እሱንም በስርዓት ነው ላናግረው የምችለው። ሃይሚንም ጠርቻታለሁ። እሷ ራሱ እያበሳጨችኝ ነው ያለችው፣ ሃይሚ ራሱ ማለት ነው። እንዴት ነው አንድ ሰው ልጅ ወለደ ማለት ከአንቺ ጋር ይለያያል ማለት ነው? አንቺ ፍቅርሽን አሳዩ፣ ጥንካሬሽን አሳይ። ሲጀመር ልጁ የእሱ አይደለም። በቃ ሙሉ በሙሉ እኔ ሪስኩን ወስዳለሁ። የእሱ ከሆነ ማለት ነው ሙሉ ለሙሉ ሪስኩን ወስዳለሁ። ምንም የሚያስጨንቅ ነገር የለም። እንደዚህም ልትጨነቂም ልታለቅሽም የሚገባሽ ሰው አይደለሽም ሲጀመርም እና በጣም ሁለታችሁም እያበሳጫችሁኝ ያላችሁት። ባለፈው በጣም በቃ ደስ ብለሽኝ ካንተ ጎን ነኝ የሁሉ ነገር ሲፈጠር እኔ ካንተ አልለይም እያልሽ መልሰሽ ደግሞ ለሷ ተሸንፈሽ እንደዚህ አይነት ማልቀስ ውስጥ መግባት በጣም በቃ እሷን እያስደሰትሻት ነው እና ተስፋ እየሰጠሻት ነው። ስለዚህ እንደዚህ አይነት ነገር አታድርጊ። አንቺም ጠንከር በርታ በይና ያለውን ነገር ሁለታችሁ ቁጭ ብላችሁ አውርታችሁ ፍቱት። በቃ የሱም ከሆነ ሆነ ነው፣ ካልሆነም አልሆነም ነው። ግን ዲኤንኤው ድጋሚ ይመረመራል። እንደዚህ አይነት ምርመራ እኔ አላቅም። በስርዓት ሌላ ቦታ ሄደን በስርዓት ራሳችን ቁጭ ብለን የሁለቱንም
ተወስዶ ቁጭ ብለን ነው የምንጠብቀው። ሲጀመር እሷም ትወጣለች እሱም ይወጣል። እንደዚህ ለቆ ሄዶ ለብቻ ምናምን የሚባል ነገር የለም። ይሄ ትልቅ ጉዳይ ነው። ትንሽ እንደዚህ ዝም ብሎ የሆነ ወባ ተመርምሮ እንደሚወጣው አይደለም። ዲኤንኤ ነው አይደል? ቁጭ ብላችሁ በስርዓት አብረን ሁላችንም ባለንበት ነው የሚሆነው እና በደንብ አስቡበት። ሕፃን አይደላችሁም። አሁን አድጋችኋል። እንደ ድሮ የምትቆነጠጡ የምትመቱ ሰዎች አይደላችሁም። ስለዚህ ይህንን ነገር በደንብ አስቡበት እና ደግሞ ያው በዚህ መሀል እኔ ዝም ብለሃል ምናምን ላላችሁኝ ዝም ብዬ አይደለም። ያው ግዴታ በቪዲዮ ሆይ መባል የለበትም። ያው ውስጥ በውስጥ መጨረስ ያለብንን እንጨርሳለን እንጂ ግዴታ እየመጣው ማለት አልፈልግም እና እናንተንም ማጨናነቅ ማሰልቸትም ይሆናል። ስለዚህ እነሱ እስኪመጡ ድረስ እንጠብቃቸውና ያለውን ነገር ቁጭ ብለን በደንብ አውርተን ዲኤንኤው ድጋሚ እንደሚመረመር አስማምቻቸው አብረን ሄደን ሌላ ትልቅ ሆስፒታል ሄደን አስመርምረን ነው የሚሆነው እንጂ ዝም ብሎ ተነስታችሁ ሄዳችሁ አንተ ሳትኖር እሷ ብቻዋን ሄዳ ምናምን የሚሆን ነገር የለም። ሁሉም ነገር በስርዓትና በህጉ ነው የሚሆነው። አይ አላደርግም የምትል ከሆነ ወደ ህግ መውሰድ ነው። እኛ ሴት ልጅ ስለሆነች እንጂ ዝም እያልን ያለ ነው። እሷን ቀጥቅጦ የሆነ ነገር አድርጎ ዝም ማስባል አቅቶን አይደለም። ስለዚህ ብሩክና ሃይሚ ይምጡ። ሁለቱም የሚለያዩበት ነገር ምንም የለም። በቃ በስርዓት ቁጭ ብለው ያወራሉ። ምርመራውም ይደረጋል። ከህይወታቸው ትወጣለች። ምንም የሚያሳስበን ነገር የለም። እስከዛ እነሱን እንጠብቃቸው። ሰላም ለዚህ ቤት እንደምን አላችሁ? እንደምን ሰነበታችሁ? ብራዘር አሚን ዲንሽ አለሽ ነቁጭ ና ያተናከስም ማትለኝ ሻፈር አለ ደስ ምትርሻለች። ይቅርታ ግን ካሜራ ይዤ ምናምን ስታይ ሰው ይፈራል አይደለም? ሊናከስ ኧረ ምንም አይደል። እንዴት ናችሁ? ደህና ነን። አማን ነው አለን እግዚአብሔር ይመስገን። ግን ውሻ እንዴት ነው? ከውሻ ጋር እየተጫወኩ ነው። ኧረ አልፈራም። በጣም ነው የምወደው። ውሻ እኮ ደስ ይላል። ምን ይላል? እስቲ አይዩ። እኔን አይመስልም? አሁን እዚህ አፍንጫ እኔን አይመስልም? ደስ ይላል። እና ሃይ አድጎ አይናከስም። እባክህ ጸባይኛ። ኧረ እንዲናከስ አይደለም እኔ ኖርማል እንዲያዳብረኝ ነው። ግን ሰው ምንድን ነው የምትለው? ደግሞ ስለመጣ ናን ያለች ችግር ሊፈጥር ነው። አይተሽዋል። ጊዜ አሰጠኝም ሊያስብል አታ እንግዳ አታከብርም እና አማን ናችሁ? ዛሬ ያው ካሜራ ይዤ መጥቻለሁ እና በጣም ትንሽ የሚደብር ነገር እያየሁኝ ነውና ምንድን ነው እየተፈጠረ ያለው? እኔ ሕፃን ናችሁ ነው? አሁንም አላደጋችሁም? እንዴት ነው ይሄንን ያህል ትልቅ ነገር ቤት ለቆ ራሱ ብቻውን አስመርምሮ ለቆ የሚወጣው? ችግር ያመጣል ብለሃል። እሱ እንዴት ችግር ያመጣል? ምን ይመጣል ነው? ምን ሰራልኝ? ምንድን ነው እያለች ያለችው? እኮ ልጁ ያንተ ነው እያለች ነው። አንተ ደግሞ የኔ አይደለም ነው አይደል የምትለው? እና ታዲያ ምርመራ ቦታ ወስደ ብቻዋን ለቀ መውጣት ማለት ምን ማለት ነው? አይደለም ምን ትሰራለች? እንዴት ኦሬዲ አሁን ውጤት ታስቀይራለች ነው? እንዴት አይቀየርም? ሲጀመር ትክክለኛ ይሁን አይሁን በምን ታውቃለህ? ሲጀመር ዲኤንኤ የተሰጠው ያንተ ይሁን አይሁን በምን ታውቃለህ? ሰተን የወጣው አሁን ሆስፒታሉን አያስጠይቀው እንዴ? በምን ታውቃለህ? ሰው እንደዚህ በሰው ላይ ቀልደ በምን ታውቃላችሁ ነው? ሆስፒታሉ እንኳን ባያውቅ እሷ መቀየር አችልም ደግሞ ለሷ ነው ሰጥቶ የወጣው ወይስ ለማን ነው የሰጠው? ኧረ እኔ እዛው ነው የሰጠሁት፣ ለዶክተሩ ነው የሰጠሁት እኮ። ታዲያ እንደዚህ ይደረጋል ነው? አሁን አንተ በራስህ ራሱ ስታስበው እዚች ጋር ወባ ወይ ታይፎይድ ልትመረመር አይደለም የሄድከው፣ ዲኤንኤ ልትመረመር ነው የሄድከው። እንዴት እንደዚህ አይነት ነገር ሪስክ ወስደህ ለቀቶታል? ምን ይመጣል? ምንም ይመጣ አይመስለኝም። እንዴት ምንም አይመጣም?
አታመጣም። እኔ አላውቅም። እኔ እንጃ ቃል ገብቶ ነው እዛ ጋር ቁጭ ያለው አይደል? ቃል ገብቶ ነው። እነሱ እንደዛ ላይ ያደርጉ ይችላሉ እኮ ግን በቃ አለ ብዙ ነገር ሊቀየር የሚችልበት ነገር አለ። ምን እንዴት እያሰባችሁት ነው? አይ ልክ ነህ እኮ እንዳልከው ሊሆን ይችላል። ግን ደግሞ እኛ ባንድ ልብ ነው ያሰብነው። ማለት ለማስቀየር እንኳን ብታስብ ሆስፒታሉ ሊፈቅድላት አይችልምም። ቢፈቅድም እንኳን እንደው ምናልባት በገንዘብም በምንም ቢፈቅድም እንኳን ሆስፒታሉን ያስጠይቀዋል። ስለዚህ በምን ይታወቃል? እሱ ልክ ነህ። ግን ደግሞ አሁን እኔ እንጃ ሆስፒታሉን ሊያስጠይቀው የሚችለው መረጃ ሲገኝ ነው አይደል? መረጃ ይገኝ ድጋሚ ይመረመራል አይደል? እኮ እኔም እኮ እያልኩ ያለሁት አሁን አንደኛ የጠራኋችሁ በስርዓት ቁጭ ብለን እንድናወራና በስርዓት ትክክለኛ ቦታ ሄደ ሁሉም ባለበት ቁጭ ብላችሁ እንድትመረመር ነው ፈልገው እንጂ ዝም ብለህ ሄደ ማይሆን እንዴ እንጃ ይናህል በልጅ ላይ ይቀልዳሉ። እንዴት በልጅ ላይ ይቀልዳሉ? እሷ እኮ ሆም ብላ የመጣችሁ እኮ ይሄንን ለማድረግ እኮ ነው አይደል? እስካሁን ድረስ አለቅ ያለች በምን ምክንያት ነው? ይሻላል ሌላ ሆስፒታል ሄዳችሁ ትክክለኛ ቦታ ሄዳችሁ ሁሉም ባለበት ነው መስጠት ያለባችሁ የዲኤንኤ ምርመራ እንጂ ዝም ብሎ ሰጥቻለሁ በቃ እነሱ ይወጡት የሚባል ነገር አለ እንዴ? ኧረ ምንም አታመጣም። አትጨነቁ። ምንም አታመጣም። አይ እሱ ሀብቴ እንዳለው ሊሆን ይችላል፣ አይታወቅም። እንዴት ነው እያሰብክ ያለው አንተ? ቆይ ሬዲ እኮ አሁን ሆኗል። ምንም እዚህ ጋር የሚያጨቃጭቀን ነገር እኮ የለም። ውጤቱ ሲመጣ እሺ፣ ውጤቱ የሚመጣና ያንተ ነው ቢባልስ? ምን ይባላል? አይባልም። የኔ እንዴት ቢባልስ ነው? ቢባል ምን ልታመጣ ነው? ምን ብሎ ይባላል? እንደ አብትያ እንዴ ቢባልስ ምናምን ራዛ ነገር እኔ እኮ የኔ ስላልሆነ እንዴ በኮንፊደንስ እጄ የተመረመርኩት ያንተ እንዳልሆነ እኮ ሁሉም ሰው የሚያውቀው ነው። ራሷም ልቦናዋም እኮ ያውቃል አይደል? ለዛ እኮ ነው አሁንም አንተ የምትፈልግበት ቦታ ሄደ አስመርምር እንዴ። አንተ ኮንፊደንስ ስላለ ብቻ ግዴታ የኔ አይደለም ማለት ትችላለህ እንዴ? ምን ነው ማይተሻል? አይሚ ምንድነው ደንዟል? እኔ እኮ ምንድነው ያሰብኩ እኔ ማርቴ ዛቀርም እሷስ ምናምን ብዬ ጠይቀዋለሁ። እኔ ምን አገባኝ በቃ እኔ ሰጠው ወጣው አይነት ነገር ነው ያወራኝ ዛቀር። እኔም ሳላስበው ቀርቻ አይደለም አስበዋለሁ፣ ግን ደግሞ ሙሉ ለሙሉ የሆነ እሱም ኮንፊደንስ ሲኖረው ምንም አያመጡም አይነት ምንም አይሆንም አይነት ነገር ላይ ነው እሱ። ከዛ እሷንም በቃ ምንም አታመጣም ላይ እኔ ከቦ እንዴት አድርጎ ይቀይራሉ? አይ በእርግጥ ልክ ነው ሀብቴ እንዳለው ሊሆን በምን ይታወቃል እንዴ? ዶክተሩ አስቀምጦ ቢሆንስ እዛ ጋር ደምህን አስቀምጦት ቢሆንስ አንስታ ቀይራ ቢሆንስ በምን ታውቃለህ? እሱ እኮ እንደዛ ላይ ያደርግ ይችላል። እሷ ግን ልታረገው ትችላለች። በምን ታውቃለህ ነው አንተ ለቀላት ይወጣው? አይ እኔ ደግሞ እያሰብኩ ያለሁት ሜቢ ተስማምታ ከዶክተር ጋር ምናምን ተስማምታ የሱ ልታስብል ከሆነስ እንደዚህ ሙሉ ለሙሉ ኮንፊደንስ የኖራት አይነት ላይ ነኝ እኔ ማለት ነው። ምክንያቱም ምንም ቢቀየርም ምን ቢልም አላቅም እንደዚህ ካላደረገች በስተቀር ምንም ልታመጣ አትችልም። እኔ እኮ አሁን ታመጣለች አታመጣም ሳይሆን አሁን እዚች ጋር ልጁ ያንተ ነው አይደለም ነው አይደል? ያንተ ነው የኔ ነው እየተባባሉ ነው ክርክር አይደል? ስለዚህ እሷ በምንም አድርጋ ያንተ ልጅ ልታስደርግ ትችላለች። እንዴት መጠንቀቅ ይቃቅታል? አንተ ትልቅ ሰው አይደለ እንዴ? አሁን ምንድነው እንደ ጻድ እንደዚህ እንትን የምትለው? እኔ አላውቅም ማርያም። እንዴት እሷ ራሱ እንዴት ደፍራ የልጅ አባት ያልሆነ ሰው ነው ለምን ትላለች እያለች እኮ ነው አይደል እንዴ? እኔ አላውቅም እኔ ምን እንደሆነች እስከ ዛሬ ተነበርክ። ቆይ እስከ ማስቀየር ይደርሳሉ ብዬ እኔ አላስብም። በምን ኧረ በስመ አብ የዛኔ ነው መታየት ታስቀየሩት ነው መታየት። እንዳስቀየሩትም እኮ አሁን ላታውቅ ትችላለህ እኮ አሁን ያንተ ነው ቢባል አምነት እቀበላለሁ ወይስ አላምንበትም ብለህ እንደገና ዲኤንኤ ካላደረኩ ነው የምትለው? አሁን የኔ ጥያቄ እሱ ነው። እኔም እኮ እያልኩ ያለሁት እሱን እኮ ነው። አሁን ሀብቴ እንዳለው ከሆነ እውነትም
እሱ አንተ ብቻ አይደለም ባይ አሁን የምር በቃ ጭንቀት እየለቀቃችሁ ነው ዝም ብላችሁ ምንና ጭንቀት አንተ አሁን ውጤቱን መጠበቅ አይሻልም አንዲ ብሎ ሰውን ከማሰና አሁን ምን እናመጣለን እሺ ሌላ እኔ እኮ የምናገረው አንተ ደንዛል እንዴ ሌላ እንትን ጤና ጣቢያ ሄደን ማስመርመር አለብህ ሆስፒታል መሄድ አለብህ ነው እያልኩ ያለሁት እኔ እኮ እንትን እንድትል አይደለም ተጨናነቅ ነው እንዴ እሱ ማግኘት አልፈልግም እኮ ነው በቃ ከዚህ በኋላ ለምን ታገኛታለህ ህይወቴን እየበጠበጠ ካገኘኋት እኔ እገዳታለሁ እኔ ያለቃትም ካገኘኋት እሷንም እያስፈራራች ነው ምናምን ለዚህ ወደ ጸብ ከምገባ እኔ መጠበቅ እኔ አሁን ይኸውልህ ብሩክ እኔ እንዲህ እንድትንጫጫ እንድትንጣጣብኝ ሳይሆን ያው ለእናንተ በማሰብ ነው አይደል እዚህ ጋር የጠራው ቁጭ ብለህ በስርዓት አውራ በስርዓት ተረዳ እያልኩ ያለሁት ቢያንስ እኔ ታላቅ ነኝ አይደል ምንድነው የሚያስጨንቀህ እስከ ዛሬ ያለው ነገር ለምን አላስጨነቀም ይሄ ነው የሚያስጨንቀኝ እኮ ነው አሁን ደግሞ ሌላ ጭንቀት አመጣችሁብኝ እንዲህ ቢሆንስ እኔ ያስጨንቀኝ ቢሆንስ ነው ምን ታመጣለሽ ቢሆን እንደዛ አንተ ልጅ ነው የምትባል ምን ልታመጣ ነው ምን ልታረግ ነው ከአይሚ ጋር ልትለያይ ነው ወይስ ምንድነው እኮ ምንድነው ሀሳብህ እንለያያለን አንለያይም ምን ያምናለው ግን ደግሞ ምን አለ መሰለህ ብሩክ አሁን አንተ በኮንፊደንስ የኔ አይደለም ያንተ ያልሆነ ልጅ አንተ ተቀብለ ማሳደግ አለማለት እኔ ከሳማ ጋር ችግር የለብኝም እኮ ብፈልግ አላሳድግም እንደሆነስ እኮ እንደዛ ከሆነ ሀብቴ ያለውን ነገር እኔ እስማማበታለሁ የምሬ ነው አንተ ብቻ አይደለም እንደዚህ እያለኝ ያለው በጣም ብዙ ሰው እያለ ነው ብዙ ሰው ማለት ነው እኔም ቴንሽን እየሆንኩኝ ነው እና ካስፈለገ የተሻለ ሆስፒታል ከዚህ የተሻለ አሪፍ የተባለ ሆስፒታል ነው ሄድነው አይ በቃ ከዚህ የተሻለ ከተባለ ደግሞ ከፍ ያሉ ሆስፒታሎች እንደገና ያው በመከራ ነው ይሄን ራሱ ልጅቷ በጣም በቃ ገግማለች በመከራ ነው የተስማማችሁ ምንም የምትገግምበት ነገር የለም በቃ ወደ ፍርድ ቤት ማዞር ካለብን ወደ ፍርድ ቤት አዙረን አጽፈን በስራ ዲኤንኤ መደረግ አለበት ነው ለምን አይደለም እኔና ሃይሚ ማን ላይ ኮነ ምን አገባ አትለያይም እኮ አሁን መካሰስ ምናምን እኛ ላይ ኮነ ስራ ምናምን ሁለታችሁ አትለያዩም እኮ አትለያዩም አንለያይም ብለህ ደግሞ መክፈል የሌለብኝን ዋጋ ታስከፍለኝ ምን አይነት ዋጋ እኛ ትቶ መሄድ እኮ ነው ያለብን ትቶ መሄድ አሁን ያንተ ያለው አይደለም መክሰስ ያለ መክሰስ እንዴት ነው ታወቀ የኔ ልጅ መሆኑን እንዴት እያሰብክ ነው ያለው አይደለም አሁን ከሰን ሌላ ነገር ውስጥ ከምንገባኛ ከመለከተን ከሰ አይደለም አሁን ከሰ ምናምን አይደለም አይደል ማስቀደር ትችላለህ ነው ያንተ ልጅ ነው እየተባለ ነው አይደል ማስቀደር ትችላለህ እያልኩ ነው እኔ እኮ ቢያንስ ካንተ የተሻለ ትንሽ ሰለማቅ ነው ስለ እንደዚህ አይነት ነገር እየነገርኩ ያለው አይደል ያንተ ያልሆነ ልጅ ማሳደግ ትፈልጋለህ ልጅ እኮ ችግር የለውም እኮ ማንኛውም ሰው ከመሬትም ተገኝቶ ይታደጋል ማሳደጉ አይደለም ግን ያንተ ያልሆነ ልጅ ያንተ ልጅ ነው ተብሎ ማሳደግ ትፈልጋለህ ወይ ነው ለልጅቷም ደግሞ ጥሩ አይደለም አዎ ስታደግ ታሪኳን ማወቅ ትፈልጋለች አባቷን ማወቅ ትፈልጋለች ብታሳድጋት ራሱ ብናሳድጋት ራሱ ማለት ነው ከባድ ነው የሚሆነው እስከ ማሳደግ ምናምን በቃ እኔ እሺ አሁን ድገም ነው አምጥልኝ ተመርመር ነው አምጥልኝ እሺ ካለች መረመራለሁ አሁን እኮ የሚገርመኝ እኮ ምን አናደደ ቆይ አሁን ነው እየነገርን ያለውን እኮ ለአንተ የሚጠቅመን ነገር ነው አይደል እኮ አሁን እንዴት እናንተም እያወራችሁኝ ያላችሁት ልጁን ማሳደግ ምናምን ስለ ከኔ ጋር እየያዛችሁት እኮ ያንተ ልጅ ነው ቢባል አሁን በተመረመርክበት የኔ ልጅ ነው እንኳን ቢባል እሷን ሰፖርት ማድረግ ነው የምትለው ከኔ ጋር እኮ ግዴታ የለባትም እያልኩ እኮ ነው እሱ እሺ ከዛ ያንተ ያልሆነ ልጅ ደግሞ እኛ ደግሞ እያልን ያለ ነው ያንተ አይደል አንተ የኔ አይደለም ስትከራከር ነበር ያንተ አይደለም ያንተ ያልሆነ ልጅ ነው ብለን እንድትቀበል ልታደርጋ አትፍቀድ ነው ሀብቴን እያለከ ነው እሺ ዲኤንኤው አሁን ቀኑ ደርሷል እሺ ከዛ ሲመጣ ውጤቱ ያንተ ነው ብትባል አምን ትቀበላለህ እኔ ድጋሚ እንመረመራለን አባላን እኮ አሁን ቢሆንም እኮ ሰፖርት ማለት እኮ ይምጣ ውጤቱ ይምጣ እኮ ነው እያልኩኝ ያለው ኦኬ እስኪመጣ እንጠብቅ ነው እያልክ ያለው በቃ እስኪመጣ እንጠብቅ ነው እያልክ ያለው እንዴት እያሰበ ያለው እስኪመጣ እንጠብቃለን እኮ አሁን እንደዚህ አይነት ነገር ውስጥ ገብቶ ቢመጣስ ነው እያልኩ ያለሁት መጀመሪያ አዳም ተረጋጋ ዝም ብለህ ግንፍል ሰላልክ እኮ ነው የምተው አይደለም በቃ ለቀ ወጣሃል አይደል ያንን ደግሞ ሪስኩን ራስህ ነው የምትወስደው በቃ አሳምና በገንዘብም በምንም ምን አይነት እኮ እንደዛ ከሆነ እኔ ወይኔ ቤት ነው ማስመቀምካቸው እንታያለን እኮ ከዛ አሁን እኮ እያልክ ነው እዛ ክስ ውስጥ ምን ውስጥ ከምንገባ እያልክ እኮ ነው አዎ ያ ሁሉ ነገር ከሚፈጠር አይደለም አሁን ክሱ ዲኤንኤው ግዴታ ማድረግ አለባት ላልከኝ ያልኩ ምን አገባኝ ብዬ መሄድ እችላለሁ ነው ያልኩ ለምን ምን አገባኝ ምን የተባለውን ይባል ከዚህ በላይ ገብቼ እዚህ ህይወት ውስጥ አልገባም
ያንተ ልጅ ያልሆነው ነው ያንተ ልጅ መባል ነው የምትፈልገው? ያላረከውን ሆናል እየተባልክ እያለች ትኑር። እኔ በቃ እኔ ለሰውም እያል ከዚህ በላይ ገደል ውስጥ አልገባም። እኔ በጠበጥኩት እኮ ቤቴ አልገባኝም። የሚያስፈራክ ነገር አለ? ምንድን ነው የሚያስፈራኝ? ምንም የሚያስፈራኝ ነገር የለም። አሁን ድጋሚ ይደረግ ነው የምትል በቃ እኔ እላታለሁ። እሺ እናስተያየዋለን፣ ችግር የለውም። በራሳችን መንገድ ደግሞ በቃ እሷ በጥንቃቄ ብዙ ሰው ባለበት ምናምን ዲኤንኤ ይደረግና ከዛ በኋላ እዚህ የሚያደረጋችሁት አለ። እዛም እውነት ካላት ይታያል እኮ አንድ አይነት ሊሆን ይችላል። እውነት ከሌላት ደግሞ የተለያየ ነው የሚሆነው። እንዴ ምን አይነት እውነት ይኖራታል? እኔ እኮ አሁን እያሳሰበኝ ያለው ምንም በማያገባው ምንም ባላረገበት ባላለበት ነው አይደል? እዚህ ጋር ስሙ እየተጠራ የልጅ አባት እየተባለ ያለው። እሷም ድርቅ ያለችበት ምክንያት አላት ምን እንደፈለገች ከሱ። ስለዚህ ይሄንን ነገር አለማድረጓ በምን እርግጠኛ ነኝ? እንዴት አታረገውም? እስካሁንስ ገፍታ ሄደችበት የሆነ ነገር ውስጥ እስክደርስ አይደል? የሆነ ፍሬ እስክታገኝ ነው አይደል እንደዚህ ገፍታ ሄደችው። ስለዚህ ይሄንን ነገር ማታደርግበት ምን አይነት ምክንያት ይኖራል? አንተ ራሱ ስታስበው ቀለል አድርገህ እንዴት ልታስበው ትችላለህ? ይሄ ሁሉ ጊዜ አንተን ነው ብሩክ 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 እንዴት ነው እያሰብክ ያለው አንተ? በኮንፊደንስ እንደዚህ እያለች እየጮኸች ከኋላዋ የሚገፋት ሰው አለ። በቃ በእርግጠኝነት ሁለታችሁን ለመለያየት የሆነ የሚያግዛት የሚገፋት ሰው አለ። ስለዚህ ይሄን ነገር አትቀይርም ብዬ እኔ በጭራሽ እንትን አይደለም። ሰው ለመለያየት እንደማንለያይ እያወቀ በዚህ ልክ ማን ይገፋታል ብለህ ነው ላይ ያለ እንዴ? አንቺም እኮ ፊት እየሰጠ አሁን አንቺ እያገዝሻቸው ነው እኮ ነው። ምንም ማገዝ አይደለም። እውነት በጣም ነው አንዳንዴ ያስጠላሃል። አሁን እኔ ላይ ሰው መላክ ምናምን ከባድ ነው። ብቻ እኮ ቢያንስ ከቻልሽ ወጥተሽ ካሜራ ላይ እንደዛ አትሁኝ በእናትሽ። እኔ አሁን በጣም ነው የተናደድኩት። ስሜትሽን አታሳይ አንቺ ራሱ እኮ እሺ፣ እንደዛ ከሆነ ድጋሜ ሽደኝ ይደረግ። እሷም እኔ ላይ ከምትፈነጭብኝ በቃ ያንቺ ባልሆነ ነገር ጊዜሽን አታባክኝ ይበቃሻል ምናምን እያለች መልእክት ከምትልክብኝ ድጋሜ ዲኤንኤ ይደረግና እንደዚህ እርግጠኛ እንድትሆን ያደረጋት እውነትም ሀብቴ እንዳለው ሊሆን ይችላል። እርግጠኛ ሆና ነው። እንደገና ደግሞ አንቺ ደግሞ ፊት እየሰጠሻት ነው። ወተሽ እንዴት አንቺ ስሜትሽን እንዴት በአደባባይ ትገልጫለሽ? ከፋኝ የምር በጣም ነው የሚያስጠላው። የፈለገ ቢከፋሽ እኮ እሷን እንደውም ጀግና ጠንካራ ሆነሽ ሁለታችሁ አንድ ላይ ሆናችሁ ይሄንን ነገር ለማባረር ምንም ነገር ቢፈጠር በቃ ሁለታችሁ እንደማይለያይ መሆን ነው እንጂ ማሳየት ነው እንጂ ያለብሽ። ጭራሽ እንደዚህ ወተሽ ለሷ እንደውም ደስ እኮ ነው የሚላት። ይሄኔ እሱን ስታይ በቃ እንትናት እኮ ድጋሚ ዲኤንኤ ይደረግ በቃ ሀብቴ እንዳለ እኔ በትክክለኛ መንገድ የተሻለ ቦታ ሄደን ሁላችንም በተሰበሰብንበት ታሽጎ እስኪላክ ድረስ ተከታትለን በቃ እንደዛ ነው መሆን ያለበት እንጂ በተአምረን ያላምንም። ይሄኛው ምንም እኔ የፈለገ ነገር ብትለኝ አላምንም። እኔ አላመንኩበትም። በቃ ደስ አይልም። ስለዚህ እንዳልሆነ አድርግ በቃ ኦኬ። ለሁለታችንም በቃ ለሁሉም ሰው የሚበጀው እሱ ነው። እሺ ድጋሚ መጋጠም እሺ ካለችን አዲስ አበባ ሚጃት ሄጄ አሳክማለሁ። ችግር የለም። ምንድነው የምትታከመው? የምትታከመው ነገር እኮ የለም እኮ ዲኤንኤውን እዛ አዲስ አበባ አደርጋለሁ። ዋናው የቦታ ለውጥ አይደለም አስተማማኝ መሆኑ ነው እኮ። አስተማማኝ መሆኑ ማንንም ሰው ካላምን ምን እናደርግሽ? አሁን አዲስ አበባ ይዛሃት ሄደህ ምናምን ሁለታችሁም እንድትሄዱ ነው አልፈልግም። ሁለታችሁ ምንም አያስፈልግም። ቀላል ነገር እኮ ነው። የሚወሰደውን ነገር መውሰድ ብቻ ነው። ካንተ እዛው ሄድ። እሷ እኮ አታስፈልገንም። እኛ ከልጅቷ የሚወሰደውን ነገር እንወስዳለን። ያንተ አንድ ላይ ይሰጣል። ከዛ በኋላ ያልቃል ነገሩ። እሷንም አንፈልጋትም። እኔ በጣም በቃ ስሜታዊ እየሆንኩኝ ራሴን እያልኩ ነው ያለሁት። እኔ ወደ መጥፎ ነገር ውስጥ አትክተተኝ። እኔ ሴት ልጅ የሆነ ነገር አድርጌ እስር ቤት እንድበሰብስ ካልፈለግ በቃ ይሄንን ነገር አስተካክል። ይሄ የሚሆን ነገር አይደለም። አሁን ያረከው ነገር እኔ ምንም ደስ የሚል ነገር አይደለም።
ስለዚህ አዳምጥ። እኔ አሁንም እንድትናደድ እንድትጨናነቅ ሳይሆን በቃ የተሻለ ቦታ ውሰድ፣ ትክክለኛ ነገር ይደረግ ነው እያልኩ ያለሁት። ሁልጊዜ በቃ ቶሎ ለምን ትገነፍላለህ? በቃ ሲነገረ ማዳመጥ አለብህ። ሰማ እናንተም ሰውን አትረዱም እኮ ነው። በቃ ራሳችሁ መንገድ ነው የምትሄዱት። ሌላን ሰውን ማስጨነቅ ነው የሚሆነው። በቃ አለ አይደል? እንደዚህ ማንን ነው የምታስጨንቀው? ሁሉንም ሰው አሁን እሷንም ሄዶ መጨቃጨቅ ነው ትርፍ ማተርፈው። ሰልችቶኛል እኔ በቃ በስንት ግን ነው ዲኤንኤ ራሱ ያደረገችው። እሺ ተው በቃ እንደዚህ እናድርግ። ውጤቱ እስኪመጣ እንጠብቅ በቃ። ከዛ ምን እንደሚያደርግ ነው በቃ። እኔ እኮ አሁን እኮ የሆነ መጥፎ ነገር ውስጥ ከገባችሁ በኋላ እንደዛ አይነት ነገር እንዳይፈጠር ነው እኮ ነው ቀድሜ እንትን ያልኩት። ገባኝ እኮ አንተ ልክ ነህ፣ እኔ ተረድቻለሁ እኮ። ግን እሱ ደግሞ አሁን እያለ ያለው ምንድነው ጭቅጭቅ ከሚፈጥር ምናምን። እሷም በእርግጥ አዎ ልጅቷ ድርቅ ያለች ነገር ነች። እንግዲህ አላውቅም፣ እሱን ፈርቶ ከሆነ እንጠብቅ በቃ። እንግዲህ እኔ ምንም ፈርቻት አይደለም። እኔ አሁን ካገኘኋትን የምር አጋጫታለሁ ነው ልጅቷ። ለምን ታጋጫታለህ? ኧረ አይደለም፣ ማይሆን ነገር እያደረገች ነው የምር። እሷ የምትፈልገው ምንም ይሁንም አይሁንም እኔ አለቃትም ልጅቷን በጣም እልህ እያስገባች ነው። እኔ ለሷ አንሺ እኮ አይደለም። እኔ ለሷ ግን እሷ የምትፈልገው ሰውን አናዳ እልህ ውስጥ ከታ ችግር ውስጥ ከዛ የሆነ ጥቃት ስታደርስባት በቃ ሌላ ነገር ውስጥ መግባት ነው የፈለገችው። ገባህ አይደለ? ስለዚህ እሱን ነገር እንድታደርግ እኔ አልፈልግም። ትናንትናም ቢሆን እያልኩ ያለሁት እሱ ነው። አስከፍቶኝም እንደዛ ወጥቼ ሳለቅስ የነበረውም እንደዛ ነው። በቃ ልጅቷ ከሁለት አንዳችን ችግር ውስጥ ነው ማስገባት የፈለገችው እኮ። እናንተ እንደዚህ አይነት ነገር ውስጥ ላለመግባት በቃ አትፍቀዱ ነው። አንተም እንደዚህ ገንፍለ ሄደ እሷን መምታት፣ እሷም ትፈልገው በቃ ይሄን ነው። ልክ ነች። አንተ የሆነ ነገር አድርጋት አንተ እንድትበሰብስ ነው የምትፈልገው። የሆነ አንተን ለመጣን ነው ልጅቷ የተነሳችው አይደል? እንዴት ነው የምትፈቅድላት? መቀበል ካለብን እኛ ሄደን እንቀበላለን ከልጅቷ ትክክለኛውን። ፖሊስም ይዤ መሄድ ካለብኝ እኔ ይዤ ሄዳለሁ። ተስፋ የቆረጠች ነው የምትመስለኝ በህይወቷ። ማለት ተስፋ የቆረጠ ሰው ምንም ሊያደርግ ይችላል። እኔ እንደዛ ነው እየመሰለኝ ያለው የእሷ ሁኔታ ማለት ነው። በቃ ስለ ሰው ደስታ ስለ ሰው ምንም እንትን አይላትም። ስለ ራሷም የትም ምንም እንጠሮጦስን ብትገባ ምንም አይመስላትም። ብቻ ግን በቃ እሷ የሆነ ተስፋ የቆረጠ ሰው ድርጊት ነው እያደረገች ያለችው። በቃ ችግር ውስጥም ትግባ ሰውም ችግር ውስጥ ይግባ ግድ የላትም በቃ እንዳየዋት እንደተረዳዋት ከሆነ። ስለዚህ እኛ ራሳችን ነን ከችግር ራሳችን መቆጠብ ያለብን። ከአንቺ እንደዚህ ጠንካራ ከሆንሽ እኮ እሱንም አጠንክረሽ ወደ ተሻለ ቦታ ወስደን በትክክለኛ መንገድ ዲኤንኤ ይደረግ። ያንተ ልጅም ከሆነች እኔ ኃላፊነቱን ወስዳለሁ ብያለሁ። በቃ እናንተ መሀል ምንም አይነት የሚፈጠር ነገር የለም። ምንም አይነት በቃ ምንም እንዳታስቡ። ያንተም እኔ ሲጀመር ያንተ እንዳልሆነች 100% እርግጠኛ ነኝ። ከ100% በላይም ግን በቃ ነው ከተባለ ምን ያለው ነው ጊዜ ያመጣ ምን ይሷ ነው የተለያየ ትምጣ እንጂ ምንም ችግር የለም። አሁን እሺ በምንድን ነው የምትስማማው? ማለት ዲኤንኤ ድጋሚ አሁን ዛሬውኑ እንጀምር ነው ወይስ ደግሞ ውጤቱ እስኪመጣ ጠብቀን ከዛ በኋላ ደግሞ ማረጋገጥ ከፈለክ ድጋሚ ታደርጋለህ ነው? ያው ዞሮ አንድ መንገድ ላይ ነው የምንገኘው። በእርግጠኝነት ሆነ ስነግራ ያንተ ነው ቢባል ልጁ አትቀመጥም ዝም ብለህ። ድጋሚ ልሞክር ዲኤንኤ ማለት አይቀርም ሀቁን እናውራ ከተባለ። ስለዚህ በምንድን ነው የምትስማማው? እንጠብቅ ውጤቱ እስኪመጣ ከዛ ድጋሚ ታደርጋለህ ወይስ አሁኑኑ ትጀምራለህ ድጋሚ? ከዛ ውጤቱን ማስተያየት ነው በቃ። ከዛ እሷም ሆነ ሆስፒታሉ ቀይሮ ከሆነ በሚጠየቅበት መንገድ ይጠየቃል። እንዴት ነው ሀሳብ አንተ? በቃ እሺ ላስብበት። እሺ አስብና ቶሎ ምንም ጊዜ እንዳፈጅ በቃ። እኔ አሁንም ትንሽ ስላስጨነቀኝ ነው እንደዚህ ካሜራ ይዤ የመጣሁት። ለመናገር ምንም ይሄ ላስብበት ምናምን የሚያስብል አይደለም። ምንም አይነት ጊዜ የለንም። በተቻለ አቅም ዛሬ ወስን፣ በቃ ዛሬ ወስን፣ ነገ እርምጃውን እንጀምራለን ድጋሜ ማለት ነው። ካስፈለገ የህግ ባለሙያ ባለበት ምናምን ዲኤንኤ ይደረጋል። መቼም እንደዚህ አይነት ነገር ላይ የህግ ባለሙያዎችም ቢያይሉ እንደዚህ ስንተራማመስ ይታወቃል። አረ በደንብ ነው። እንደውም እኛ ህግ ላይ መድረስ ስላልፈለግን ነው እስካሁንም እንደዚህ እየታገስናት ዋጋ እየከፈልን ያለ ነው። ከዛ ያለውን ነገር ለህግ አሳውቆ የህግ ባለሙያ ባለበት ዲኤንኤውን ማስደረግ ነው እንግዲህ። እሺ ዛሬ አስበህ ትነግረናለህ?
አስብና ነገርን ለማንኛውም እኔ ምናልባት እንትን ይዤባችሁ ስለመጣው እንዳይደብራችሁ ያው ማወቅ ስላለባቸው ብዬ ነው። አይ ችግር የለውም። እኔ የተሰማኝ ነገር ነው። በቃ ደስ እያለኝ ስላልሆነ ነው እንደዛ ያደረኩት። ስለዚህ አስብና ዛሬውኑ ወይ ነገ ቶሎ ብላችሁ ጊዜ ሳይፈጅ እንትን ማለት ነው። እንጠብቅም ካልክ እንጠብቅ፣ ይመርመርም ካልክ ቶሎ ማስመርመር ነው። እውነት ለመናገር እኔን ራሱ የሚያረጋጋ ነገር ነው ያደረከው። የሆነ ውስጤ እያመነ ነው በቃ እንጂ እሷ ካደረገችብኝ ነገር አንፃር በቃ ልጁ የሱ ነው ማለት ነው ብዬ ተስፋ ቆርጬ ነበር። ከዛ በቃ ልንለያይ ነው ማለት ነው ልጁ የሷ ከሆነ ለምን እንደዛ አሰብኩኝ በቃ። ግን አሁን ሀብቴ ሲል ደግሞ ውስጤ እያመነ መጣ ማለት በቃ ልክ ነው። ልታስቀይር ትችላለች፣ የሆነ ነገር ሊፈጠር ይችላል። ያ ሁሉ ነገር ከሚሆን ባልዋልንበት ብለን ዋጋ ከምንሰጥ ምከራት ማለት እሷ ሁሌ መለያየት አይደለም ጭንቀት እኮ ነው። ጭንቀት እኮ ነው። ምንም እንደዚህ አታውሪ በቃ እንደዚህ አትበይኝ፣ ያስጠላኝ። እሺ አሁን የሚያናድድ ነገሮች አሉ። እኔ እኮ ምን እየሆነ ነው ይሄ? እኔ አላውቅም ምን እንደሚሆን አላውቅም። አሁን የሚያናድድ ቶሎ ነው ግንፍል መጨነቅ ልክ አይደለም። እሺ መጨነቅሽ ልክ ነው፣ ግን መለያየቱን እኔም አልፈቅደውም፣ እኔም አልፈልገውም። ሲጀመር መለያየትም እሷ እንደዛ ነው እያሰበች ያለችው እኮ። አንቺ በርትተሽ አንቺ ጠንክረሽ እንትን ማለት የለብሽም፣ እሷን ማሸነፍ የለብሽም። ስለዚህ አንቺም በቃ እንትን አትስጪ ለሷ። ምንድነው የሚባለው ሁለታችሁ የምትለያዩበት አይነትን ነገር አታሳያት ፊትሽ ላይ። በቃ በርቺ ጠንክሪና ምንም በቃ ሁለታችሁ ሲጀመር እንዴት ነው የምትለያዩት? እግዚአብሔር ያጣመረው ማን ነው የሚፈታው? ስለዚህ ምንም የሚያስፈራሽ ነገር የለም። ልጁም ከሆነች ሆነች ነው ከተባለም አይደለችም፣ ግን ከተባለም ሆነች ነው ብለሽ አንቺ ጠላት ማሳፈር ነው እንጂ እንደዚህ እንለያያለን ምናምን የሚያስብል ቦታ መድረስ የለብሽም። እኔ ለእናንተ ነው እኔ እንደዚህ እንትንም እያልኩ ያለሁት እንጂ ምንም እኮ አይደለም ልጅ አይደል? ስለዚህ በቃ ሃይሚ አንቺም ጠንክሪና እሱንም አረጋጊው። እንደውም እኔ ብታረጋጊ ነው ደስ የሚል። እሺ በቃ አሁን ልከተለው ባይሆን። እሺ በቃ መልካም ጊዜ ይሆንላችሁ እንግዲህ። እሺ